እና ሌሎች አባላት ትገኛላችሁ። እንዴት አመሻችሁ? ሜሪ ሚዲያ ትገኛላችሁ። እንዴት አመሻችሁ? እሺ እንኳን መጣችሁ ቤተሰቦች። ዛሬ በአርብ የወላጆች መድረክ ተሞክሮዬን ላካፍላችሁ በሚል ርዕስ የዛሬው ርዕስ አንዲት ወላጅ ተሞክሮ ታካፍለናለች። የዛሬው መድረካችን የሚሆነው ነው። ሌሎች አባላት በማድረግ እንዲተላለፍ ለማድረግ ሞክሩ። ሌሎችም እዚህ ላይ እንዲተሳተፉ ለማድረግ ሞክሩ። ስለዚህ ጥቂት አባላት ይግቡና በቀጥታ ወደ ፕሮግራም የምናልፍ ይሆናል። እሺ መጀመር እንችላለን ይመስለኛል። ሌሎች ቤተሰቦቻችን በመሀል ይቀርቡናል ብዬ ተጠቅሎ ከዚህ ቀደም እንደነገርኳችሁ ይህ የአርብ መድረካችን ወላጆች ልምዳቸውን እና እውቀታቸውን የሚያካፍሉ መድረካችን ነው። በዚህም መሰረት የዛሬዋ ተጋባዥ እንግዳችን ወይዘሮ ፋንታዬ ቸሩ ትባላለች። ወላጅ ነች። እንዲሁም ደግሞ የአንድነት በኢትዮጵያ የአእምሮ እድገት ያለባቸው እና ቤተሰቦች ማህበር ፕሬዚዳንት ነች። እንዲሁም መስራች እና ባለራዕይ። ስለዚህ ዛሬ ልምዷን ልታካፍል በመካከላችን ትገኛለች ይመስለኛል። ገብታለች ይመስለኛል። ጌትነት ገብታለች። ታልቻለች። ኔትወርክ የተቋረጠ ነው። ያንተም ድምፅ ገብተው ነው የወጡት፣ ይመልሳሉ። እስከዛ ሌሎቹን ቤተሰቦች ደረጀም አለ የአእምሮ የአንድነት በኢትዮጵያ የአእምሮ እድገት ውስንነት እና እሱንም ማናገር መጠየቅ ይቻላል። እሱ ሲገቡ ድረስ ሌሎችም ቤተሰብ ወላጆች ስላሉ አውራቸው። መልካም ጥሩ። ያው እንደሚታወቀው አቶ ደረጀም በመካከላችን ይገኛሉ። ከዚህ በፊትም እንግዳችን እንደነበሩ ይታወቃል። አቶ ደረጀ ያው በዛው በአንድነት በኢትዮጵያ የአእምሮ እድገት ውስንነት ያለባቸው ቤተሰቦች ማህበር ፕሬዚዳንት። እንዴት ቆየልን ዛሬ? ይሰማል? እሺ ዳሪ መች ቦታ ይመስለኛል። ሌሎች ታዩኛላችሁ። እንዴት አመሻችሁ? ሄሩ አዳዲስ ቤተሰቦች ታዩኛላችሁ።
ከተመለስ መቀጠል። ሄሎ ጤና ይስጥልኝ። የኔ ኮኔክሽን እምቢ ብሎ ነው። ወይዘሮ ፋንታይ ነኝ። ኦኬ ኦኬ፣ መልካም። ድምጽ ይሰማል አይደል? ወይዘሮ ፋንታይ? አዎ ይሰማል። መልካም። ስለዚህ ደህና መጣሽ ፋንታይ። አመሰግናለሁ። በዚህ በመላ ላይ ተሞክሮና እውቀትሽን ከፍ ፈቃደኛ ሆነሽ ስለተገኘሽ በመላ ከልብ እናመሰግናለን። እኔም አመሰግናለሁ። አሁን ላይ ያው ያለው ኔትወርክ ጥሩ ይመስለኛል። አንቺ ድምጽ ጥሩ እየተሰማ ነው። እውነት ነው። ኔትወርኩ በጣም ያስቸግራል። ስለዚህ ቀደም እንዳስተዋወቁት ወይዘሮ ሂሩት የአንድነት በኢትዮጵያ የአእምሮ ውስንነት ያለባቸውና ቤተሰቦች ምክትል ፕሬዚዳንት ሆኑ ገልጽላቸዋለሁ። እንዲሁም ናቸው። ስለዚህ ከልዩ ፍላጎት ጋር ተገናኘ፣ ከአእምሮ እድገት ውስንነት ጋር ተገናኘ፣ ከልጇ ጋር ስላለፈችው ያሉ የህይወት ክፍሎች በደንብ ታካፍለናለች ብዬ አስባለሁ። ስለዚህ አዳምጣችሁ ለመጨረሻ ሀሳቦችን እንለዋወጣለን። ቀጥታ ወይዘሮ ፋንታይ ማለት እንችላለን ይመስለኛል። ይሰማል? ኔትወርኩ በጣም ይቆራረጣል። እኔ ይሰማል ትንሽ ቢልም እኔ ጋር እየተሰማኝ ነው። እሺ፣ ከተሰማ እኔ ፋንታይ ቸሩ እባላለሁ። ባለትዳርና የአራት ልጆች እናት ነኝ። ከልጆቼ መካከል ሁለተኛዋ ልጄ መክሊት ኪዳኔ ትባላለች። የአእምሮ ውስንነት አለባት። ወይዘሮ ፋንታይ አቤት። ኦፍ ሆኗል። በቀጥታ ወደ እንትኑ ማለፍ እንችላለን። ያለሽን ተሞክሮሽን ማካፈል ትችላለሽ። እሺ፣ እንግዲህ ያው ቅድም እንደተናገርኩት ስሜ ፋንታይ ቸሩ ይባላል። የአንድነት በኢትዮጵያ የአእምሮ እድገት ውስንነት መስራችና ባለራዕይ ነኝ። አንድነት በኢትዮጵያን የመሰረትበት ምክንያት ያው ብዙ ልጆች አሉ እንደኛ ቤት ውስጥ የቀሩ ልጆች፣ እነዛ ልጆች እንዲወጡ ያው ከብዙ ትግል በኋላ ነው እኛ የወጣነው። እንዲህ አይነት ነገር እንዳለ አላውቅም። ስለዚህ ያው በልጄ ምክንያት ነው እና ልጆቻችሁን አውጡ የሚባልበት ዘመን ነበርና ልጅ ማውጣት ማለት ምንድነው ብዬ ጠይቅ ነበርና አጋጣሚ ዘውዲቱ ሆስፒታል ሰራ ነበረ። ልጄ እንደዛ ሆና ካወቅኩ በኋላ አይ እንደዚህ በድርጅት ታቅፈው ትምህርት ቤት ገብተው መማር አለባቸው ሲባል ራዕይ የሚባል ድርጅት አለ፣ እዛ አስመዘገብኳት። ከዛ በኋላ ከነሱ ጋራ ልጄን ይዤ በጣም ብዙ ትምህርቶችን ብዙ ነገሮችን ወስጃለሁ። ከነሱ ጋር ብዙ እውቀትን በልጆች ዙሪያ ያለውን ነገሮች ያንን ከወሰድኩ በኋላ ግን ልጄ እንድትማር እፈልግ ነበርና ጉዲና ቱምሳ የሚባል ትምህርት ቤት ልጄን አስመዘገብኩኝ እና ልጄ እዛ እየተማረች እያለ ያው ብዙ የኛ ልጆች አይነት ችግር ያለባቸው ልጆች አሉ። ትምህርት ቤት አያገኙም፣ ብዙ የተለያየ ነገርና
እዛ አዲስ ራዕይ በምሰራ ልጄን ይዤ በገባሁ ሰዓት እናንተ ትችላላችሁ፣ ለምንድን ነው የማትመሰርቱት? ሁል ጊዜ በእንደዚህ አይነት ሁኔታ እንዴት ይገፋል? ልጅስ ቤት አስቀምጦ እንዴት ይቻላል? በሚለው በስብሰባ ላይ ተነጋገርንና ወይዘሮ ሶሎሜ ስልጠና ስትሰጠን ያው እንደምንችል ስትነግረን እኔም ያው የኔን አይነት ወላጆች ሰበሰብኩኝና በዛ ምክንያት አንድነት በኢትዮጵያ ሊመሰረት ችሏል። እግዚአብሔር ረድቶን አንድነት በኢትዮጵያ እንግዲህ አሁን 2ኛ ዓመቱን ይዟል እና እዛ በአንድነት በኢትዮጵያ ዙሪያ ላይ ጥሩ አባቶች አሉ፣ ጥሩ እናቶች አሉ። እግዚአብሔር ይመስገን ተረዳርተን ተሳስበን አንድነት በኢትዮጵያ መስርተናል። አንድነት በኢትዮጵያ አሁን የደረሰበት ሁኔታ ያው ስፒች ቴራፒ እና ፊዚካል ቴራፒ በመስጠት ላይ እንገኛለን። ወይዘሮ ፋንቴ ድምፅ የተሰማን አይደለም። አቤት ተቋርጦ ነበር መሰለኝ። ኦኬ፣ አሁን መቀጠል ትችላለሽ። እንግዲህ ያው ቅድም እንደተናገርኩት ነው። አንድነት በኢትዮጵያን ጥሩ አባቶችና ጥሩ እናቶች አሉ። በመተሳሰብ እና በመረዳዳት አንድነት በኢትዮጵያ እንዲቆም ከእግዚአብሔር ጋር ተረዳርተን እንዲቆም አድርገናል። አንድነት በኢትዮጵያ ፊዚካል ቴራፒ እና ስፒች ቴራፒ ይሰራል። አሁን በዚህ አጋጣሚ እኔ ማለት የምፈልገው ቤት ውስጥ የቀሩ ልጆች አሉ። እነዛ ቤት ውስጥ የቀሩ ልጆች እንዲወጡ እያንዳንዱ ወላጅ ይህን ሚዲያ የሚሰማ በአጠቃላይ ልጆቻቸውን እንዲያወጡ፣ ልጆቻቸው ሲወጡ ደግሞ በተቻለ መጠን እኛ እንታገላለን። ከኛ ጋር ደግሞ መንግስት አብሮ ቢቆም መልካም ፈቃዳችን ነው። ባለድርሻ አካላቶች፣ የተለያየ ባለሀብቶች እንዲረዱን በዚህ አጋጣሚ መልእክቴን አስተላልፋለሁ። ለምን እነዚህ ልጆች ብዙ ነገር ያስፈልጋቸዋልና እንደዛ አይነት ነገር ቢሆን ደስ ይለኛል። ማለት በክራይ ነው ቤት ውስጥ ያለ ነው፣ በክራይ ቤት ውስጥ ነው። እንግዲህ ምን ያህል ጊዜ እንደምንችል አናውቅም። ከኪሳችን በሚወጣ ነገር ነው የምንረባረብ ያለ ነው እና ትንሽ ፈንድ አግኝተናል። በዛች ባገኘናት ነው ትንሽ የምንሯሯጥ ያለ ነው። ስለዚህ ባለድርሻ አካላቶች ከእግዚአብሔር ጋራ ለእነዚህ ልጆች ቤት ብናገኝ፣ ቦታ ብናገኝ እነዚህ ልጆች የምናሰማራበት ያንን ነው እንግዲህ ማስተላለፍ የምፈልገው። ትምህርት ቤቱ ተከፍቷል። መስከረም ላይ ያው በጥሩ ሁኔታ እግዚአብሔር ረድቶን ደመቅ ባለ ሁኔታ ትምህርት ቤቱን አስመርቀን ከፍተናል። ማዕከሉን የልቀት ማዕከሉን ከፍተናል። እንግዲህ እግዚአብሔር እንዲረዳን፣ የኢትዮጵያ ሕዝብ እንዲረዳን፣ መንግስትም እንዲረዳን በዚህ አጋጣሚ መልእክቴን አስተላልፋለሁ። እሺ ወይዘሮ ፋንታዬ ጥሩ ገለጻ። እስቲ ምናልባት ከልጅሽ ጋር የነበረሽ ሁኔታ ምን ይመስላል? ልጅሽ ከልደት ጀምሮ ከውልደት ጀምሮ የነበረው ሂደት ምን ይመስላል የሚለውን ነገር ሲስን ደግሞ በደንብ አብራትሽ ለቤተሰቦቻችን ገልጽላቸው። እሺ፣ አመሰግናለሁ። የልጄ መክሊት አስተዳደጓ ሲጀምር መጀመሪያ አላቅም ነበርና የመጀመሪያው ኬዝ ይመስለኛል። ያው
እሷን አርግዤ በምጥ ሰዓት 24 ሰዓት እንደቆየሁ አውቃለሁ። እኔ 7 ሰዓት ነው በቤት ቆይቼ ፔኑ እንትን እስከሚል የቆየሁት። ከዛ ሆስፒታል ሲሄድ ግን ያው እየጨመረ ሄደ፣ ቀኑም አለቀ። ሌሊትም እንደዛ አደርኩኝ። በማግስቱ ከ24 ሰዓት በኋላ ነው ልጄን እንደወልድ የተደረገውና ያው ሰርጀሪ ተሰርቶ ነው እንግዲህ እግዚአብሔር አዋቂ ነው። በዛን ሰዓት ቀድሞ ቢሰራልኝ ኖሮ ልጄ ደህና ይሆናል የሚለውን ትኗለኝ። እግዚአብሔር ፈቅዶና ወዶ እንግዲህ እንደዚህ አይነት ነገር ሆኗል፣ ተከስቷል። ከዛ እያደገች ስትመጣ ብዙም ማቀው ነገር የለምና ትምህርት ቤት አስገባኋት እንደ ሌሎች እህቶቿ። ትምህርት ቤት ከገባች በኋላ በቃ አስተማሪዎቹ እቺ ልጅ ብዙ አንደርስታንድ አታደርግም፣ አንዳንድ የተለያየ ችግር አለ እና እቺ ልጅ የተለየ ስፔሻል ኒድ ስፔሻል የሆነ እንትን ነው የሚያስፈልጋት እያሉ ይሉኛል። እና እንዴት እንደዚህ ትሉኛላችሁ? የኔ ልጅ ጤነኛ ናት፣ እንዴት እንዲህ ልትሉ ቻላችሁ እያልኩ ስል በጣም ብዙ ከራከር ነበር። ከአንድም ሁለት ጊዜ በቃ 2 ዓመት 3 ዓመት እንደምን በትግል አስተማርኳት። መጨረሻ ላይ ግን ያው ያለውን ነገር ካወቅኩ በኋላ ግን ግድና ግድ ነው በቃ። ከዛ ቅድም እንደገለጽኩት መጀመሪያ ላይ ጉዲና ቱምሳ ትምህርት ቤት ይዣት ሄድኩኝ። እኔም የመንግስት ሰራተኛ ስለነበርኩ በጣም እቸገር ነበር። እነሱም እግዚአብሔር ስጣቸው ተቀብለውልኝ ረጅም ዓመት አስተማሩልኝ። ያው ብዙ አትናገርም፣ የምትፈልገውን ነገር አትገልጽልንም። ያው እያደር ሲመጣ ለመናገር ራሱ ፈቃደኛ አልነበረችም። በጣም ነፃነት እንሰጣታለን፣ በጣም እንከታተላለን። ያው ወደኋላ ብነግርህ ብዙ የሚያሳዝን ነገር አለው። በቃ እንደ እናት እንደመሆነ መጠን ልጅህ እንደዚህ አይነት ነገር ላይ ስትደርስ ቅስምህ ነው የሚሰበረው። ነገር ግን እግዚአብሔር መልካም ስለሆነ ልጄም አለች እኔም አለሁ። ብዙ ጊዜ ትታመምብኝ ነበረ። ፊቨሯ በጣም ሀይ ነበር። ሆስፒታል ወስዳታለሁ በተደጋጋሚ። እግዚአብሔር ይመስገን ግን ዛሬ አድጋለች፣ እሷም በህይወት አለች፣ እኔም አለሁ። ተመስገን። ይሄን ይመስላል። ደስ ይላል። ወይዘሮ ፋንታዬ ጥላሽ ነው። ከልጅ ጋር በነበረሽ ሂደት ወይም ደግሞ ትምህርት ቤት ላይ ለማስገባት ከነበረሽ ሂደት ወይም ደግሞ በእድገቷ በነበረ ሂደት ላይ በጣም አስቸጋሪ ነው ምን ነበሩ ያጋጠሙሽ ችግሮች? አንቺ ላይ ከቤተሰብ ሊሆን ይችላል፣ ከማህበረሰቡ አጠቃላይ ካሉ ቤቶች ጋር የነበሩ ችግሮችን እስቲ ብትገልጽልን። እንደ ችግር ያው ኢትዮጵያ ውስጥ ብዙ አንደርስታንድ የሚያደርግህ የለም በእነዚህ ልጆች ዙሪያ። እንደ ቁጣና እንደ እርግማን እንደ ኃጢአት ነው የሚቆጠረው። ነገር ግን እነዚህ ልጆች በቁጣና በኃጢአት የተፈጠሩ አይደሉም እና ብዙዎቹ ከንፈር መምጠጥ ነው። በምትሄድበት ጊዜ የሆነ ነገር እንደተፈጠረ ነው የሚያዩክና ያ ነገር ትንሽ ይከብደኛል። ከዛ በተረፈ ደግሞ ማህበረሰቡ ብዙ አንደርስታንድ አያደርግም። ቅድም እንደነገርኩ የእነዚህ ልጆች መብታቸው አልተከበረም። ህግ የለውም። መንግስት ማለት ለእነዚህ ልጆች ህግ አላወጣም ስልህ የህግ አካላቶች ለምሳሌ ፖሊስ፣ ደንብ አስከባሪ፣ የአካባቢ ጥበቃ ብትል ስለነዚህ ልጆች አያውቅም። ያ ማለት ምንድነው? የሆነ የተለየ ነገር በቃ የእነዚህ ልጆች መብት ተከብሮ የተለየ የሆነ ልብስ ዩኒፎርም ቢኖራቸው፣ በጣም ቢጮክ፣ በጣም ቢዘመር፣ በጣም ሰው ጆሮስ እንዲገባ ቢደረግ እነዚህ ልጆች ማለት የኢትዮጵያ ህዝብ ይታደጋቸዋል ብዬ አስባለሁ። ነገር ግን እነዚህ ልጆች ሰው እንኳን ጎትቶ ይዟቸው ሲሄድ ሀይ የሚል የለም። ለምንድን ነው እነዚህ ልጆች የምትወስዱት? አንተ ለምንድን ነው እቺ ልጅ የምትነካት የሚል የለም። ወክ ማድረግ ብቻቸውን አይችሉም። እንደ ሀገር እንደ ዜጋ ወጥተው መግባት አይችሉም። ለምን? አለማወቃቸውን ሲያውቁ ብዙዎች ሊያጠቋቸው እንትን ይላሉና ሊደፍሯቸው ይታገላሉ፣ ይዘዋቸው ሊጠፉ ብዙ ነገሮችና
ይሄ ትልቁና ትልቁ ችግር ይሄ ነው ብዬ እላለሁ። ለምን እኔም በልጄ የደረሰ ነገር ስላለ እና ይህን ይመስላል። በጣም ጥሩ። እሺ ያው ከኔ እንደውን ጥያቄው ሌሎች አባላት ካላችሁ መጠየቅ ትችላላችሁ። ማቅረብ የምትፈልጉ ከሆነ አድርጉ፣ ክፍት ነው። እሺ ጥያቄ አለ? አንዳንድ ጥያቄዎች አሉኝ። ይሰማል ድምጼ? ይሰማል። እንዴት አመሹ ወይዘሮ ፋንታይ? ሰላም ነው ወይ? በመጀመሪያ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንግዲህ ከእርሶ ብዙ ነገሮችን እየተማርን እንገኛለን። ተሞክሮቱንም እያካፈሉ ይገኛል። ስለመጡ በመጀመሪያ እጅግ አድርገን እናመሰግናለን በእውነቱ። ምክንያቱም ከአእምሮ እድገት ውስንነት ጋር የሚኖር ልጅ አሉት። በዛ ጋር በተያያዘ ብዙ ነገር እየነገሩን ነው፣ እንዲሁም ስለተቋሙት እና እኔም አንድ ሁለት ጥያቄዎች ነበሩኝ። የመጀመሪያ ጥያቄ ምንድን ነው፣ ያው ልጆትን በዚህ ሁሉ ሲያሳድጉ የተለያዩ ፈተናዎችን አይተዋል እና ያንን ፈተና እንዴት ተጋፈጡት? በተለይ ደግሞ ከማህበረሰቡ የሚደርስ አንዳንድ አሉታዊ ወይንም መጥፎ አመለካከቶች አሉና እነዛን መጥፎ አመለካከቶች እንዴት ችለውት ዛሬ ላይ ተቋቁመው ቻሉት የሚል ነበር አንደኛው ጥያቄ። ይህን ከመለሱልኝ ቀጣዩ ደግሞ እስቲ ሄዳለሁ። እሺ፣ አመሰግናለሁ። እንግዲህ ያው ቅድም እንደተናገርኩት ነው፣ እግዚአብሔር ካረዳህ በጣም ከባድ ነው። እኔ እንዳጠቃላይ ነው ማውራት የምፈልገው። በእኔ ስር እንዳሉ ሰዎች መስራች እንደሆንኩኝ ከኔ ጋር አብረው እንዳሉ እናቶች የቤት ኪራይ አከራዩአቸውም እንደዚህ አይነት ልጅ ስላላቸው ለምን ይጋባብናል የሚባል ነገር አለ። በሽተኛ ልጅ ይዛ መጣች የሚባል ነገር አለ። ስራ ሰርተው መግባት አይችሉም እና ዲፕ ሲታይ የአእምሮ እድገት ውስንነት ከአካል ጉዳተኞች ሁሉ የተለየ ነው። ያ ማለት ምንድን ነው? ማየት የተሳናቸው ስራ ሲሰሩ እናውቃለን። አካል ጉዳተኞች እንደዚሁ መስማት የተሳናቸው ስራ ይሰራሉ፣ ይማራሉ። የአእምሮ እድገት ውስንነት ማለት ግን ከባድና ትልቅ ነገር ነው። ነገር ግን አሁን በቴራፒ ይሄ ነገር ያው ይሻሻላል፣ የሚሻሻልም አለ። ያም ሆኖ ምንድነው ብዙ እንደ ኃጢአት ቅድም እንደተናገርኩት እንደ ቁጣ የሚቆጠር ነገር ነው እና እኛ የተሸከምነው እኛ ያለፍነው ነገር በጣም ከባድ ነው። ይሄን ብቻ ደግሞ አይደለም። ባለ ትዳር ሆኖ ትዳር ከያዙ በኋላ የሰው ልጅ የመጨረሻ ትልቁ ታርጌት ትዳር ነው። ከትዳር በኋላ ልጅ ማፍራት ነውና እንደዚህ አይነት ልጆች ሲፈጠሩ ወላጅ አባት ብዙ ጊዜ ጥሎ ይሄዳል እና እግዚአብሔር ረድቶን ነው የተቋቋምነው እና የቻልነው እግዚአብሔር ረድቶን ነው። ይህንንም ስለ ጀግና አባቶች አሉ። ያው መጀመሪያ ላይ እንደተናገርኩት በጣም ጠንካራ፣ በልጆቻቸው የማያፍሩ ልጆቻቸውን ለኛም ለነሱም እንደ መልአክ የተሰጡን ልጆች። በእውነት ነው የምልህ፣ እነዚህ ልጆች ብታበላ ታበላለህ፣ ብታለብስ ታለብሳለህ፣ ተኙ ስትል ይተኛሉ። እንደሌላ የሚያስቸግሩ አይደለም። ንጹህና ንጹህ ፍቅር የሚሰጡ ናቸውና ጥሩም አባቶች አሉ። በዚህ ላይ በጣም ተሰጥተው በቃ ልጆቻቸውን ከትከሻቸውና ከእጃቸው ላይ የማይለዩ እና ብዙ ነገር ነው። በቃ በተለይ በርደኑ በጣም ብዙ እናቶች ላይ ነው ያለው። እግዚአብሔር ግን አስችሎ እናቶችንም አባቶችንም አሳልፈ ነው ይኸው አሁንም አለን። ከዚህም በኋላ ደግሞ እንኖራለን። እንዲሁ ደግሞ ቤት የቀሩትን ለማውጣት እግዚአብሔር ይረዳናል ብለን እናስባለን። ምክንያቱም ልዩ ፍላጎት ልጅ ሲኖሩን ያው ፈጣሪም ላያስችል አይሰጥምና በጣም ጥንካሬ ያስፈልጋል። ከማህበረሰቡ የሚመጣ ጥያቄዎች አሉ።
የተለያዩ ቦታዎች ላይ ራሱ ለማስመዝገብ ስራ ለማሰራት ትምህርት ቤት ለማስገባት የተለያዩ ብዙ ፈተናዎች አሉና እርሶና መሰል ወላጆች ይህን ተቋቁሞ ነውና የመጡት በእውነቱ ክብር ይገባውታል። እና አሁን ደግሞ አንድነት በኢትዮጵያ ከአእምሮ እድገትነት ተቋም ጋር ብዙ ነገር ይጠበቃል። ያው እዚህ በማዕከላችንም እነ አስራት አሉ ነገር የማሉና ብዙ ነገር ይጠበቅባቸዋል። ምን ታስባል በእናንተ በኩል ለነዚህ ልጆች? ምክንያቱም እየጨመረ ነው እየመጣ ያለው። ወላጅም እንደ በፊቱ ቤቱ አያስቀምጥም አያስራቸውም። ወደፊት ለፊት ወይንም ወደ አደባባይ ማውጣት ጀምሯል። ብዙ ስራ እንደሚጠበቅባችሁ ግልጽ ነው። እና ምን ታስባል በእናንተ በኩል? እንግዲህ እኛ እንደ አንድነት በኢትዮጵያ የምናስበው ልጆቻችን የማብቃት ስራ ለመስራት ፍላጎቱ አለን። አሁንም እየሰራን ነው። ማለት ለጤነኛ ሰው ሸሚዙን ቆልፎ መውጣት፣ ጫማውን አስሮ መውጣት ትልቅ ነገር ነው። እማና አባ በጣም ተራ ነገር ነው ለጤነኛ። ለኛ ልጆች ግን አንድ ፊደል እማና አባ ለማለት ከባድ ነው። እንዲህ አይነት ስፒች ቴራፒዎችን ለመስራት ፊዚካል ቴራፒ ለመስራት ፍላጎቱ አለንና ቮኬሽናል እንዲሁም ያ ማለት ምንድነው? እግዚአብሔር ረድቶን መጀመሪያ እንደተናገርኩት መንግስት ቦታ ቢሰጠን በሰፊው የመስራት ፍላጎት አለን። በሰፊው የራሳችንን ቢውልድ ብንገነባና ቦታ ቢሰጠን፣ አሁን በክራይ ቤት ነው ያለነው። ያ ነገር ቢሰጠንና ቢደረግልን ልጆቻችንን የማብቃት ስራ እንሰራለን። ማለት እነዚህ ልጆች እንደማንኛውም ዜጋ መንግስት ድርጅት ውስጥ ገብተው መስራት ይችላሉ። ታማኞች ናቸው። ብዙ ነገር ለእነሱን የሚመጥን ስራ ቢሰሩ ያንን እንታገላለን ብለን እንግዲህ ከእግዚአብሔር ጋር እናስባለን። እጅግ በጣም አመሰግናለሁ። ጌትነት ያው ጥያቄዎች ምላሽ አግኝተዋል ብዬ አስባለሁ። ስለ አንድነት ኢትዮጵያ ብዙ ሀሳቦች እየተነሱ ይገኛሉ እና እንደ ሀሳብ ወይም እንደ ጥያቄ ማቅረብ የምፈልገው መጀመሪያ አንድነት ኢትዮጵያ የሚባለው ተቋም ከመመስረቱ በፊት የነበራችሁ የስብስብ ሂደት ምን ይመስል ነበረ? የግንኙነታችሁ ይህ ሀሳብ እንዴት መንጭ፣ እንዲሁም ደግሞ እንዴት ነበረ የተገናኛችሁት? ምክንያቱም አብዛኞቻችሁ የተለያየ ቦታ ነው የምትገኙት ብዬ አስባለሁ። መሰባሰብ ሁኔታ እንዴት ታሰበ? እንዴት ተገናኛችሁ? ሂደቱን ይመስላል አንድነት በኢትዮጵያ የሚለው ነው። እስቲ እሱንም ሀሳብ ብታነሺልን። በጣም ጥሩ። እንግዲህ አንድነት በኢትዮጵያ የተሰባሰብንበት ያው መጀመሪያ ላይ እንደተናገርኩት ከቤት አውጡ የሚባል ነገር አለና ከቤት አውጡ ሲባል አዲስ ራዕይ የሚባል ድርጅት ውስጥ እኔ ልጄን አውጥቼ እዛ አስገባሁኝ ቅድም እንዳልኩትና እዛ አስገብቼ ተሰባስበን ስናወራ በቃ እርስ በርስ መላቀስ ነው። እስቲ ከሆዳችሁ ይውጣ። ያው ሸክሙ ያለበት ነው ያንን ነገር የሚያውቀው እና የአንዷ ችግር ለአንዷ የአንዷ ችግር ለአንዷ ተሰባስበን እናወራለንና በዛን ጊዜ ያው ብሶታችንም ይቀረፋል። ብዙ ነገሮች ከዛ በኋላ ግን ለምንድን ነው እኛ ተሰባስበን አንድነት በኢትዮጵያ የሚል የአእምሮ እድገት ውስንነት የሚል ማህበር ማንመሰረትበት ምክንያት እስከ መቼ ነው ተባባል። ስልጠናውን እኔ ልስጥልሽ፣ እኔ ራሴ በጀት መድቤ እኔ ሰጥልሻለሁ አለችኝ ወይዘሮ ሰሎሜ። ከዛ በኋላ እዛው ከሄድን በኋላ እኔ ከየተለያዩ ከየትምህርት ቤቱ ከየሰፈር ማቃቸውን ሁሉ ሰበሰብኩኝና ስልጠና ሰጠችን። ማለት በእነዚህ ልጆች ላይ መስራት እንደምትችሉ እናንተ ወላጆች ናቸው ያምርባችኋል ብላ ስትለኝ በቃ እነሱን ሰበሰብ። እውነትም እንችላለን አልኩ። ሐሳብ ለሐሳብ ተስማማለ። ቁስልህ ቁስሌ ነው።
የዛ ሰው ችግር የኔ ችግር ነው። ስለዚህ እርስ በርስ ተናበን ይሄንን ነገር ግብ ደረጃ እንደምናደርስ እርግጠኞች ነበርንና ከዛ በኋላ ነው በቃ እኔ ወደ ማሰባሰቡ ሂደት የሄድኩትኝ እና እኔ አሰባስቢያቸው ከተሰብስበን በርከት ብለን ልክ እየተወያየን እያለ እንደውም በጣም የሚገርም አንድነት በኢትዮጵያ ለሁለት ተከፍሎ እናት የአእምሮ እድገት ምስነት የሚባልም አለን እኛ በጀመር ነው የተከፈተ አንድነት በኢትዮጵያም እንደዚሁ እና ከየአቅጣጫው ስንሰበስባቸው እርስ በራሳችንማ ደስተኞች ነን የሚሉት ደስተኞች ነን አሉ። ከዛ ተሰባሰብን። ይኸው እንግዲህ አንድነትን ይዘን እዚህ ደርሰናል። ጥሩ በጣም ተንኮን ያካፈልሽን። ሌላ ጥያቄ ያለው ቤተሰብ ካለ ማይኩን እያደረግን መጥተው ይችላል። ሀሳብም አለኝ ጥያቄ በተጨማሪ ወይዘሮ ፋንታዬ ጋር በተገናኘ ነው። ሀሳብም አለኝ የምትሉት ካለ ማይኩን ኦን አድርጋችሁ መቀጠል ትችላላችሁ። ከዚህ ጋር በተገናኘ ይሄ አእምሮ እድገት ውስንነት ልጄ ላይ አለ የሚለውን ነገር እንግዲህ ከተገነዘባችሁ በኋላ ካወቅሽ በኋላ እንደወል ትምህርት ቤቶች ላይ ያለውን ነገር እንቅስቃሴ ከማድረግ በተጨማሪ ለልጅሽ ቤት ውስጥ ታድርግላት የነበረው የድጋፍ ሁኔታ ምን ይመስል ነበረ? ድጋፎችን ታደርጋት ነበረ? ከትምህርት ቤቶች ጋር ያለች ግንኙነትስ ምን ይመስል ነበረ የሚለውን እሱን እስቲ ጠቅስ ብታደርጊልን። እሺ እንግዲህ ያው ለመክሊትዬ ብዙ ነገር ለማድረግ እጥራለሁ። ማለት ከልጆች ጋር እንድትጫወት ፍላጎቱ አለኝ። ትምህርት ቤት እንድትሄድ ፍላጎቱ አለኝ። እስከ 2ኛ ክፍል ድረስ ያው እየታገልኩኝ ትገባለች። ሳውዝ ኢስት የሚባል ትምህርት ቤት አለና እዛ እየከፈልኩኝ ትማር ነበር። ደብተር ገዛለሁ፣ እስክሪብቶ፣ ሁሉንም ነገር ገዛለሁ። በራሷ በሆነ ነገር የራሷ የሆነ ነገር በቃ በደቂቃ የእጇ ጽሁፍ ራሱ በጣም ነው የሚያሳዝን። ግን ያው ምንም እንትን ትርጉም የሌለው ነገር ቢሆንም በደቂቃ ነው አንዷን ደብተር ሙልት የምታደርጋት። እንደ ስዕል መሳለም ትሞካከራለች። ብቻ ውስጧ ያለውን ነገር ላይ ነውና ከለሮች ገዛለሁ። ያው የፍላጎቷን ይዣት እወጣለሁ። ልጆች ሲጫወቱ እና ልጆች ሲጫወቱ ሳይክል ገዛለሁ። ዶሮ ስትል ዶሮ ገዛለሁ። የምትፈልገውን ነገር ከማድረግ ወደ ኋላ አልልም። በየአመቱ ለልጆቼ አዳዲስ ደብተር አዳዲስ ቦርሳ ስገዛ ለሷም አዲስ ቦርሳ አዲስ ደብተር ገዛለሁ። የምትፈልገውን ጫማውን ብትል ሁሉንም ነገር ነው ማሟላላት እንደ እግዚአብሔር ፍቃድ። እንግዲህ እግዚአብሔር ረድቶኝ አልደከምኩም፣ በልጄ አልደከምኩም እግዚአብሔር ይመስገንና ማንኛውንም የሚያስፈልጋትን ነገር ከማድረግ ወደ ኋላ አልልም። አሁን ደግሞ ነፍስ እያወቀች ማለት እያደገች ስትሄድ ከልጅነቷ ለየት ብላ እህቶቿ ስልክ ሲይዙኛ ስልክ ስንይ ስልክ ትላለች። ስልኩንም ገዝቼ ነው የምሰጣት። ቢሰበርም ደግሜ እገዛለሁ። ለምን አጋጣሚ ከላይ ያደረግነውን ነገር ትነካለች። የአባቷን ድምፅ ስትሰማ አባቷን ታወራለች፣ የኔን ድምፅ ስትሰማ የኔን ታወራለች፣ ልጆቹን ታወራለች እና እጇ ላይ የገባ ነውና በቃ ሙሉ ኮንፊደንስ እንድኖራት ነው ማረገውና ታወራለች። ግቢ ውስጥ የማይሰራም ስልክ ቀፎ ይዛ ሁሉ የምትዞርበት ጊዜ አለ። ያንን ስልክ ስሰጣት ግን እኛን ታወራናለች፣ እኛም እንደውልላታለን እና ይሄን ይመስላል እንግዲህ መሰረታዊ ፍላጎቷን በዚህ መልኩ ነው ማሟላው ብዬ አስባለሁ። እጅግ በጣም ወይዘሮ ይሉት በጣም ያው እኔ ሁሉ ጊዜ እናገራለሁ ከዚህ ከልዩ ፍላጎት ጋር ገናኘ ፍላጎት ያላቸው ልጆች ወላጆች ያላቸው ጥንካሬና ለልጆቻቸው ድጋፍ እንዲያገኙ የሚሄዱበት ርቀት በጣም ስላደንቃለሁ። ምክንያቱም ነገር ሁሉም የሚሰጥ አይደለም፣ ብዙ መሰጠቶች ይፈልጋሉና
በዚህ አጋጣሚ ሳላደንቃችሁ ወላጆች ያላችሁን ጥንካሬ ወይዘሮችንም ጨምሮ ማለት ነው በድጋሚ እናመሰግናለን። ሌሎች አባላቶች ጥያቄዎች ካሏችሁ ለወይዘሮ ሀሳብ ላችሁ ማይካችሁን አድርጋችሁ መቀጠል ትችላላችሁ እና ከዛው ከአንድነት በኢትዮጵያ ደረጃም ትታዩኛላችሁ። ሌሎችም አንድነት በኢትዮጵያ ያላችሁ ትኖራላችሁ ብዬ አስባለሁ። ሀሳብ ከወይዘሮ ቤት ጋር በተገናኘ ጥያቄ ወይም ደግሞ ሀሳብ አስተያየት ካላችሁ እናንተ መድረኩ እንደተዋለው። እሺ ሀሳብ አስተያየት ያለ አይመስለኝም። ያው አንድ ጥያቄ እየጠየኩ መቀጠል ይችላል። በመሀል ጥያቄዎች ካሉ መቀጠል ትችላላችሁ። ያው ዞሮ ዞሮ ወደ እንትን ሄደው ወደ አንድነት በኢትዮጵያ ሄደውና አንድነት በኢትዮጵያ ያለው አቋሙ አሁን ላይ ያለበት አቋም ምን ይመስላል? ያው እንደምናችን ምክትል ስራ እንደምክትል አንድነት በኢትዮጵያ በስሩ ምን ያህሎች ሁሉ ይገኛሉ? እንደውም ስራዎችን እየሰራ ይገኛል የሚለው ለመላ ያው አንድነት ቅርብ ቢሆኑ ሌሎች አባት ይሄ ነገር ማወቅ ይፈልግ ያስባሉ ነው። ከዚህ ጋር በተገናኘ እስቲ ሀሳብ መረጃ ብትሰጪኝ። እንግዲህ አንድነት በኢትዮጵያ በስራችን ያለው ልጆች ወደ 300 የሚሆኑ ልጆች አሉ። እነዛን 300 ልጆች ከፋፍለናቸዋል። አሁን የሚሰለጥኑ ልጆች አሉ። ከዛ በኋላ ግን ዌቲንግ ሊስት ላይ የተመዘገቡ እነዛን ልጆች ካበቃም በኋላ ደግሞ ቀጣዮቹ ልጆች ይገባሉ። ያው እንግዲህ ቅድም መጀመሪያ እንደተናገርኩት የቦታ ችግር አለ። የኛ ልጆች ደግሞ ብዙ መጨናነቅ አይወዱም፣ ብዙ ግርግር አይወዱም። ግን እነሱን የማብቃት ስራ እንሰራለን። እና ቅድም መጀመሪያ እንዳልኩት ምንድነው ፋይናንሻልም ብዙም ገንዘብና አቅም የለንም። ባለሙያ በቻልነው ልክ ነው ያሉን ባለሙያዎች ይህን ይመስላል እንግዲህ። በጣም ጥሩ። ያው አንድነት በኢትዮጵያ ያለበት ሁኔታ አስረድተሽናል። አሁን ላይ በከፍተኛ አንጻር ያለውን ሁኔታ አስተካክለን ነበርና አሁን ላይ እንዴት ነው እየተሳቀቀ ያለው ከፋይናንሻል በነው በወላጆቹ አቅም እየተንቀሳቀሰ ያለው ደግሞ በጋራ የሚሰራቸው ድርጅቶች አሉ የሚለው እስቲ ብትጠቅሽልን። ውስጥ ባሎችም አሉ የተለያዩ አካላት ይኖራሉና ምናልባት ባለሙያ እንደሆናቸው መጠን ክፍተቶች የሚኖሩ ከሆነ መድረስ የሚችሉ አይጠፉም። ከፋይናንሻል አንጻር ከግብአት አንጻር ያለውን እንቅስቃሴ ሁኔታን ይመስላል እስቲ ቢገጭ። እንግዲህ አቢላስ የሚባል
ነው ድርጅት የሚረዳን ያለው። በተረፈ እያንዳንዱ ወላጅ የራሱ የሆነ መዋጮ አለን፣ እናዋጣለን። ያቺ ነች እንግዲህ ሶርሳችን እኛ ያለችን። ግንስ ያው ብዙ ኢትዮጵያውያኖችና ባለድርሻ አካላቶች ቢረዱን ቢተባበሩን ቦታ ብናገኝ መጀመሪያ እንዳልኩት ቢሰፋ አቅም ቢኖረን ብዙ የመስራት ታርጌት አለን፣ ብዙ ነገር እንሰራለን ብለን አስበናል። ወይዘሮ ሂሩት ያው እዚህ ውስጥ ባለሙያዎች ያላችሁ ብዬ አስባለሁ እና በተቻለን መጠን ያው በሙያ እንዲሁም በተለያዩ በግቦች አንድነት ኢትዮጵያን ድጋፍ በማድረግ የበኩላችንን እንድንወጣ በመላስም ጥሪ አስተላልፋለሁ። በእኔ በኩል ያሉ ጥያቄዎች እነዚህ ነበሩ። ምናልባት ወይዘሮ ፋንታይ ይሄንን አልገለጸችውም። ይሄንን ሀሳብ ግልጽ ሊሆንላችሁ የምታስቡት ወይም ደግሞ ሀሳብ የጠቃችሁ እናንተ ልክ ከቤተሰቦቻችሁ እሺ ድንገት በመሀል ከገባሁ እስኪ ማሳለፍ የሚፈልጉት መልዕክት ሀሳብ ካላቸው አጠቃላይ ሰፋ አድርገው በተለይ ለወላጆች የሚሉት ነገር አይጠፋምና ከዚህ ጋር በተያያዘ የሚሉት ነገር ካላቸው ወይዘሮ ፋንታይ። ትደግምልኝ? አልተሰማኝም። አዎ አሁን ላይ ላሉት ወላጆች ይህን ሪከርድ ለሚያዳምጡ ወላጆች ያው የአእምሮ እድገት ውስንነት ላላቸው ልጆች ወላጆች ምን ማለት ይፈልጋሉ? ማስተላለፍ የሚፈልጉት መልእክት አይጠፋምና እንዴት አድርገው እነዚህን ሁሉ ፈተናዎች ወደፊት ምን ማድረግ አለባቸው የሚለውን ቢያሳውቁልን። በጣም ጥሩ። ይሄማ ትልቅ እድል ነው። ቤት ውስጥ የቀሩ ልጆች እንዲወጡ እንፈልጋለን። አልጋ ስር የታሰሩ ቤት ውስጥ የታሰሩ ልጆች አሉ። ብዙዎች ያው እኛ ያልደረስንባቸው ብዙ ወሬ የሚሰማ ከየክፍለ ሀገሩ የሚደውሉልኝ ሰዎች አሉና እነዚህ ልጆች ቢወጡ ያው መንግስትም ትኩረቱን ወደ እነዚህ ልጆች ቢያደርግ የሚለውን ነገር ነው። አንድም እንደዚህ አይነት ችግር ያለበት ልጅ ቤት ውስጥ እንዲቀመጥ አንፈልግም። ለምን መውጣት አለበት። ኃጢአት አይደለም፣ ቁጣ አይደለም። ቅድም እንደተናገርኩትና እነዚህ ልጆች እንዲወጡ ወላጆች ቢረዱን፣ ወላጆች ቢሰሙን ማለት ትልልቅ ትምህርት ቤት ወስደው የሚያስገቡ አለ። በመኪና ወስደው አስገብተው በመኪና ይዘው ወደ ቤት የሚገቡ እሱ ትልቅ እድል ነው፣ እግዚአብሔር ይመስገን። ግን እነዛ የሌላቸውም ያላቸው ብቻ ልጆቻቸውን ያውጧቸው። ልጆቻቸው ከወጡ ከተረዳዳን ትልቅ እንሆናለን። ያው የተሻለ ጊዜ የአእምሮ እድገት ውስንነት ላለባቸው ልጆች እንዲሆን እመኛለሁ። እጅግ ከልብ እናመሰግናለን ወይዘሮ ፋንታይ። በጣም ጥሩ ተሞክሮ ነው እያካፈልሽ ነው ያለችው። በድጋሚ በስምርሻ ለሌሎች አባላት የመጨረሻ እድል ልስጥ። ዛሬ ተቀዛቅዘዋል እና የመጨረሻ እድል ልስጥና ሀሳብ ከሌለ የወይዘሮ ሂሩት የማጠቃለያ ሀሳብ ይሰጡናል ማለት ነው። የመጨረሻ የማጠቃለያ ሀሳብ ይሰጡናል። ሌላ ጥያቄ ካለ እሺ መጠየቅ እችላለሁ?
ይቻላል። እሺ አመሰግናለሁ። ላይክ ማወቅ የምፈልገው ላይክ ልጆት ምን ስቴጅ ላይ እንዳለች ትምህርት ላይ ማለት ነው እና ምን ሌላ ተጨማሪ ድጋፍ እንደሚደረግላት አሁን ድርጅቱ ደግሞ ከመንግስት ምን ድጋፍ የሚደረግላቸው ነገር አለ ወይ? መንግስት ምን የሚያደርግላቸው ነገር አለ ለድርጅቱ? እና እነዚህ ልጆች ውጡ ይባላል፣ ያው የወጡ ነው። ግን ምን ተጨማሪ ትምህርት ቤት ላይ ያለው በጣም ብዙ የተለያየ ችግር አለ። እኔም እንደ እናት አለኝ ስፔሻል ኒድ ልጅ አለኝ እና አሁን ስለ ልጆት ማወቅ የፈለኩት ላይክ ምን ስቴጅ ላይ እንዳለች ትምህርት ላይ ራሱ ማወቅ የፈለኩት። ወይዘሮ አቤት እሺ፣ ያው ከመንግስት የሚደረግልን ድጋፍ የለም። እስካሁን ድረስ ምንም አይነት ድጋፍ ያገኘነው ነገር የለም። ያው የውጭ ፈንድ ነው። እሱም ያለችውን ቤቱን ተከራይተናል፣ ኮምፒውተሮች ምናምን እሱን ገዝተናል። እንግዲህ ያው ከኪሳችን ነው ቅድም እንደተናገርኩት እንጂ ብዙም የሚረዳን ሰው የለም። ግን እግዚአብሔር ይረዳናል። የኔ ልጅ አሁን አንድነት በኢትዮጵያ ማህበር ስለተከፈተ ልጅን እዛ ይዤ ሄዳለሁ። እዛ ትውላለች። ቢያንስ እኔ ሌላ ስራ ሰርቼ እገባለሁ። የእነሱን ጉዳይ አስጨርሳለሁ። እንዲህ ነው እንጂ ያው ብዙም የተረዳነው ነገር የለም። ወደፊት ግን ይኖራል የሚል ሀሳብ አለኝ። እሺ እናመሰግናለን። በቴሌግራም ስም ይመስለኛል ብንተዋወቅ ደስ ይለኛል። ግን በዚህ አጋጣሚ ይሰማል ዳዊት? አይ አልተሰማኝም። ይቅርታ ትደግማለህ? አልሰማሁም። ይቅርታ። ይሄ ከቴሌግራም ስም ይመስለኛል እና ብንተዋወቅ ብዬ ነው ስምሽን እሺ ደስ ይለኛል። ስሜ ነው ዳኢት ነው ስሜ ዳኢት ፋንታይ። ያው ቆይቻለሁ ከእናንተ ጋር መከታተል ከጀመርኩ ማለት ነው። ሞር እንትናችሁ ኦቲስቲክ ያው የበዛው ምስሉ ስለሆነ እሱ ላይ ሞር ትኩረት የምታደርጉት። እኔ ኬዝ ይለያል። የልጄ ኬዝ በጣም ሬር ነው እና ያው 7 አመቱ ነው። ትምህርት ቤት ያው በጣም ያው ቸገራለሁ። እኔ አስተማሪ ነኝ። አንድ 14 አመት ቲቺንግ ላይ ሰርቻለሁ እና ያው የተለያየ ኬዝ አይቻለሁ። ስፔሻሊ አዲስ አይደለሁም። ያው እኔ ላይ ልጄ ላይ እንትን ስል ሞር ያው ረድቻለሁ። ግን በጣም የኔ ሬር ነው። ብዙም የኔን ኬዝ አላገኘሁም። ከ15,001 የሚፈጠር ነገር ነው። PWS የሚባል ሲንድረም ነው እና የተለያየ ያው ፈልጋለሁ። ሐኪም ቤትም ሄዳለሁ። የተለያየ ቦታ ላይ ኮንታክት ፈልጋለሁ። ግን ብዙም እንትን ያገኘሁት ነገር የለም። በራሴ ነው ቦር የምጠራው ማረገው ማለት ነው። ጥሩ ነው ስቴጅ ላይ ያለው። ብዙ ነገር ተቸግሬም ነበር። ያው አሁን ጥሩ ስቴጅ ላይ ነው ያለው። ያው አያወራም ነበር። ኤቭሪቲንግ ሲወለድም ሎማ ስልተውን ነበረው። በጣም ከባድ ነበር። ያው መጀመሪያ ላይ ማለት አሁን ጥሩ ያው ያወራል። ግን ስቲል በጣም ብዙ ኒዶች ያስፈልገዋል። እሺ እጅግ በጣም እናመሰግናለን ዳዊት፣ ስለተዋወቅንሽ ደስ ብሎናል። የዘወትር ቤተሰባችን እንደምትሆኚ ተስፋ አድርጋለሁ። እናመሰግናለን። ሌላ ሀሳብ አስተያየት ያላችሁ ማስያላችሁ? ልጄ ያለች ብዬ ነበረ እና ሄራኒ ኪዳኔ ትባላለች። እስቲ አንዳንድ ነገሮች ደግሞ እሷ ትጨምር እስቲ። ኦኬ በጣም ደስ ይላል። እሺ እንዴት ናችሁ? ሰላም ናችሁ?
ስሜ ሄራኒ ኪዳኔ ይባላል። የመክሊት ኪዳኔ እህት ነኝ። እንዲሁም ደግሞ በዚህ ዩኒቲ ኢን ኢትዮጵያ ላይ በኦርጋናይዜሽኖች ላይ ዛሬ አለሁበት እና ያው እንደ አቅማችን ያው የተለያየ ቴራፒዎችን እንሰጣለን ቅድም እንደተገለጸው ማለት ነው። እና ግን ያው የብዙ እንደዚህ ኦርጋናይዜሽኖች ችግር የፋይናንሻል ጉዳይ ነው እና በጣም እንቸገራለን። በየወሩ የቤት ኪራይ አለ፣ ለባለሙያ የምንከፍላቸው ወጪዎች አሉ። በዛው ልክ ደግሞ ለእቃዎች፣ ለብዙ ነገሮች እዛ ሀይር ለተደረጉ ሰዎችም ሁሉ ወጪ አለ፣ ብዙ ወጪ አለ እና አንድ እንትን ያለን ፈንድ ነው የሚሰጥ ኦርጋናይዜሽን አንድ ብቻ ነው ያለን እና ቢቻል እናንተ በሶሻል ሚዲያውም ባላችሁበትም በእርግጥ አሪፍ ነገር ነው እየተሰራ ያለው በዚህ ሚዲያ እና እናንተም ያው ድምፅ እንድትሆኑልን ድምፃችሁን እንድታሰሙልን እኛ ይኸውል እናንተ ስናሰማ እናንተ ደግሞ በተቻላችሁ መጠን አድቨርት እንድታደርጉ ፕሮሞት እንድታደርጉ ለመጠየቅ ያህል ነው። ምክንያቱም በየወሩ በጣም ትንሽዬ መዋጮ ነው ሜምበሮቹ የሚያደርጉት። ፕላስ ደግሞ እቺ ያለችን ፈንድ ናት የተለቀቀችልን እና ብዙ መሄድ አልተቻለም። ብዙ ኤክስፔክት እንደተደረገው አልተቻለም። አሁን ሲመጡ እኛ ልጆቹን የአእምሮ እድገት ውስንነት ብቻ ልጆች አይደለም የሚመጡት፣ ያው ወላጅ ልዩነቱን ላያውቀው ይችላል። እንደዚህ ኢንቴሌክቹዋል ዲዘብል የሆኑ ልጆች ይመጣሉ፣ ዳውን ሰንድረም የሆኑ ልጆች ይመጣሉ፣ ኦቲዝም የሆኑ ልጆች ይመጣሉ እና እዛ ነው እንግዲህ ዲፍሬንሺየት ተደርገው በእርግጥ የመለስ ነው የለም ግን በየእንትኑ በየኬዛቸው ፋይላቸው ይያዛል እና ያው ቅድም እንደተነገረው አሰስ ተደርጎ ፊዚካል ቴራፒ ለሚፈልግ ስፒች ቴራፒ ለሚፈልግ የሚገርም አንድ ልጅ ላይ ፊዚካልም ስፒችም ቴራፒ የሚፈልግ ከዛ ደግሞ ሌላ የህርት ኬዝ በቃ በጣም ብዙ ኬዞች አሉ አብረው አንድ ልጅ ላይ በዊልቸር የሚመጡ ልጆች አሉ እና በጣም ብዙ ነው ኬዙ እና እነዚህ አንድ ልጅ ራሱ ቴኬር ለማድረግ ይከብዳል እና ኦቨር ነው የሚሆነው እኛ ያለን የያዝነው ነገር እና የሚመጣው ሰው የተቸገረው ችግርተኛ ወላጅ በጣም እየተቸገረ ነው እና ደግሞ በቃ ኤክስፔክት ካረግነው በላይ ነው። ብዙ ልጆች ነው የመጡብን ማለት ነው እና በጣም አስቸጋሪ ነው። ግን እግዚአብሔር ቢረዳን የኢትዮጵያ ሕዝብ መልካም ነው ቢተባበር መንግስትም ሰፖርት ቢያረገን እነዚህ ኢንዲቪዥዋል የሆኑ ባለ ሀብቶች ሰፖርት ቢያረጉን በተለያየ አይነት ነገር በጣም ፕሮግረስ ይኖራቸዋል ብዬ አስባለሁ። በሆነ ጊዜ ገደብ አላቸው ልጆቹ የስፒችም የቮኬሽናልም የፊዚካልም ቴራፒው ማለት ነው። እንግዲህ አሁን ለእያንዳንዱ ክላስ እያረግን ያለ ነው አንድ ሜን አለ፣ ከዛ ደግሞ አሲስታንቶች፣ ከዛ በቮለንቲርም እያረግን ነው እየተሰራ ያለው ስራው ማለት ነው። ስለዚህ ድምፅ እንድትሆኑልን ያው በደንብ አጽንኦት ለመስጠት ነው እና እኔ ሶሻል ወርከር ነኝ። እዛ እንደ ፋሲሊቴተር ነው እዛ አገለግላለሁ። እንደ እያንዳንዱ ክላስም እንደ አሲስታንት ገባለሁ እና እንደዚህ ነው ያለው ኬዝ የኛ ኬዝ እና በጣም ችግር ላይ እንደሆነን ስለ አሁን ኦፕን ተከፍቷል። በእርግጥ ግን ወደፊት ስናስብ ይሄ ነገር ያለ ገንዘብ የሚሰራ ነገር አይደለም። ፈንድ ሲኖረን ነው ልናስቀጥል የምንችለው። አዘርዋይስ ግን ብዙ ጊዜ ተከፍቶ ከዛ ከሆነ ጊዜ በኋላ ደግሞ ፌል አድርጎ ምናምን ልጆችን በትኖ እንደሚዘጋ ኦርጋናይዜሽን እንዳንሆን እናንተም በሶሻል ሚዲያ ሰፖርት አድርጉን። እኛም በተቻለ መጠን ራሳችንን ፕሮሞት ለማድረግ እንሞክራለን። መንግስትም እንዲሰማን ያው ሚዲያ
እንግዲህ ላንተ ነግረን በጣም ፓወርፉል ነው እና በዚህ ሰፖርት እንድታደርጉን ነው። በጣም አመሰግናለሁ። እኛም ከልብ እናመሰግናለን። በጣም ይላል አንቺም ከቤተሰቦች ጋር ያለው እንቅስቃሴ ተሳትፈሽ ደረጃ ሰፖርት ለማድረግ የችበት ያለው ጥረት እጅግ በጣም የሚደነቅ ነው። መለም ሁሌ አንድነት በኢትዮጵያ ጎን ነው። ከዚህ በፊትም ስራዎችን በጋራ ሲሰራ ነበረ። ከዚህም በኋላ መላ ሁሌም ከአንድነት በኢትዮጵያ ጎን መሆኑ በመላ ስም ለመግለጽ እፈልጋለሁ። እኛም የተለያዩ ማስጨበጫዎች በተጨማሪ አንድነት በኢትዮጵያ ሰፖርት እንዲደረግ የተለያዩ እንቅስቃሴዎችን ለማድረግ ሞክረናል። እኔ ምናልባት እንደ ጥያቄ ማቅረብ ፈልግ የነበረሽ ሁኔታ ምን ነበረ? እንዴት ሰፖርት ለማድረግ ትሞክሪ ነበረ? እንዲሁም ደግሞ ከልጅነት ጀምሮ የነበራትን እንቅስቃሴ ከእናትሽ የሰማ ነገር አለ። ይህ ደግሞ አንቺ የምታልን ነገሮች ካሉ ለአንቺ እሱን እድል መስጠት እፈልጋለሁ። ጥሩ ጥያቄ ነው። አሁን የኔ እህት አይዲ ናት፣ ኢንተሌክቹዋል ይሄ የአእምሮ እድገት ውስንነት የሚባለው ነው ኬዟ ማለት ነው። እና ይሄ ኮግኒቲቭ ስኪሏን ነው ያጠቃው። እና ያው ግን በቃ እኛ ጋር በጣም ደስ የሚልህ አሁን ብዙ ሰዎች ቅድም ስጠቅስል እንደነበረው በጣም ክሪሚናል የሆነ ኬዝ ራሱ ልጆቹ ላይ አቢዩዝ ያደርጓቸዋል ምናምን እና እኛ ቤት ላይ እግዚአብሔር ይመስገን ለእሷ የተሰጣትን ፕሪቪሌጅ ሳይ ደስ ይለኛል። ምክንያቱም እኔ ያው አብረን አይደል ያደግነው፣ ቅድም እንዳልከው ትምህርት ቤት እስከ 2ኛ ክፍል እኛም ሳውዝ ዌስት ነው የጨረስነው ትምህርታችንን። እዛ ተምራ ነበረ እስከ 2ኛ ክፍል። ከዛ ግን ያው ይለዩ የለ አስተማሪዎች ምናምን የደረሱባቸውን ኤጆች ላይ የሆነ ስቴጅ ላይ በቃ አንድም የአግሬሲቭ የመሆን ልጆችን የማማታት አንዳንድ ነገሮችን ያሳያሉ። እንደዛ ስታሳይ ነው ከዛ እንድትወጣ የተገደድ ነው። እና ይሄ ኬስ የሁሉም ልጆች ኬዝ ነው። አንዳንዶቹ ለብቻቸው የመቀመጥ ባህሪ ያላቸው፣ አንዳንዶቹ በጣም ሃይፐር ናቸው። ልጆች ሊማቱ ይችላሉ። ለየት ያለ ላይክ ኢንተረስታቸውም ሌላ ነው። ጥል ሊጮሁ ይችላሉ፣ የሚያወጡት ድምፅ ምናምን ይሄ ኔቸሩ ነው በቃ። እና በዚህ ምክንያት ለዛ ነው ትምህርት ቤቶች ልጆችን እንደዚህ አይነት ልጆችን የማይቀበሉት እና ሃንድል ለማድረግም ለራሳቸው ይፈልጋሉ። እና ኢንክሉሲቭ ክላሶች አሉ አንዳንድ ትምህርት ቤቶች ላይ እና የሚገርመኝ ኢንክሉሲቭ ክላስ ራሱ ብዙ ናቸው። አንድ ክላስ ውስጥ የተለያየ አይነት ቅድም የጠቀስኩትን 3ቱን አይነት ኬዝ ያለባቸው ልጆች አንድ ክላስ ሩም ውስጥ ወደ 40 እና ከ40 በላይ አይቻለሁ። እና ለእህቴ ለመክሌት ልንፈልግላት እና በጣም ነው የገረመኝ። ከዛ ደግሞ የሚመደብላቸው የሆነ ጊዜ ያየሁት 2 የሆነ ጊዜ ደግሞ 3 ባለሙያዎቹ ማለት ነው እና አስተማሪዎቹ እዛ ለእነሱ የተመደቡት። በጣም የሚከብድ ጉዳይ ነው። ለ340 ተማሪ መያዝ አይቻልም። እና ከእሷ ጋር ባለ ነገር በጣም በቃ ላይክ ስታድግ የራሳቸው አፕሮች አላቸው። እኔ ካደግኩ በኋላ ነው በእርግጥ ዲግሪን የጨረስኩት ባህር ዳር ነው እና ኮሚኒቲ ዴቨሎፕመንት ላይ። ከዛ በኋላ ደግሞ ማስተርሴን አሁን ስሰራ ሞር ከዚህ ኦርጋናይዜሽን ጋር ድሮም ኤዲቪ ከሚባል ኦርጋናይዜሽን ጋር ኬዙ እንደዛ አይነት ነው እና እዛ ረጅም ዓመት ቮለንተሪ ሰርቻለሁ። ኢቨን ሆም ቪዚት ላይ እንሄዳለን ልጆችን ቴራፒ ለመስጠት ምናምን ነገር እና ይከብዳል። ግን እኛ እግዚአብሔር ይመስገን በቃ ቶሎ ትለምድ የለ ሰው ልጅ ለማዳ ነው እና ጸባዋን ለምደናል፣ ንግግሯን ለምደናል፣ በምን ሰዓት ምን እንደምትፈልግ ምን ማድረግ እንዳለባት። እንዲህ ሲወራ ሊቀል ይችላል፣ ግን ከባድ ነው ሲኖርበት፣ በጣም ከባድ ነው። ሌሎች ልጆች ላይ ራሱ አሁን እንደኔ እኔ አድጌያለሁ ኦልሬዲ፣ ግን ታናናሾች ላይ አለ በቃ ያንተን
እንደ ትራውማ ሆኖ ሊቀመጥባቸውም የሚችል ጉዳይ ነው። ምናልባትም እዚህ ውስጥ ልጅ ያላችሁ ካላችሁ ያኛውን ልጃችሁን ቼክ ብታደርጉት እንደዚህ አይነት ነገር ሊኖር ይችላልና ግን እግዚአብሔር ይመስገን በደንብ ነው ትሪት እየተደረገች ያደገችው ከኛ እኩል ለኛ ተደርጎ ለሷ እኛ 4 ነን ከእሷን ጨምሮ እና ለኛ ተደርጎ ለሷ የማይደረግ ነገር የለም። የሚገርም ነገር በጣም ደስ ከሚለኝ ነገር አንዱ ማለት ነው እና እንደውም በበለጠ የምትፈልገውን ነገር ለማድረግ እና እንደዛ ነው ያው ጸባያቸውን በጣም ማየት መለየት ምናምን ይፈልጋል። ኢቭን የምታወራው ቋንቋ ወይ እኛ አንደርስታንድ እናደርገዋለን ከኛ ቤት ውጪ ላለ ሰው ግን ይከብዳል አንደርስታንድ አይደረግም። የሚገርም ዲስ ማች እስከ መግባባት አሁን እኛ ምንለው ነገር የለም እኩል ከሌላ ሰው ጋር እንደምናወራው ከሷም ጋር እኩል ነው የምናወራው። ግን ምናልባትም አሁን እዚህ ጋር አስገብቻት የሆነ ነገር ብታወራችሁ እናንተ አንደርስታንድ ላታደርጉት ትችላላችሁ እና ዲስ ማች ከእንደዚህ አይነት ልጆች ጋር አፕሮቻብል መሆን ተረስታቸውን መለየት ኒዳቸውን መለየት ነገር ቢኖር ጥሩ ነው እላለሁ። እሺ ከልብ እናመሰግናለን። ጥሩ አድርገሽ ነው የገለጽሽው። አይ ሆፕ አንድነት በኢትዮጵያም ጥሩ ደረጃ ደርሶ አሁን ያለበት ችግር ተቀርፎ ጥሩ ደረጃ ደርሶ ለሌሎችም ተቋማት ተሞክሮ እንደሚሆን ተስፋ አደርጋለሁ። እጅግ በጣም እናመሰግናለን። እኔም አመሰግናለሁ። ኦኬ እሺ ሌላ ሐሳብ አስተያየት ከእናንተ ልቀበልና ከሌለ ማጠቃለያ ሐሳብ ከወይዘሮ ፋንታዬ ተቀብለን የዛሬው ፕሮግራማችን እንጨርሳለን። ሐሳብ አስተያየት ካላችሁ ምስጋናም ከሆነ እንቀበላለን። የመጨረሻ ሐሳብ ልስጥና እንጨርሳለን። እሺ ያው ለአብዛኞቻችሁ ያው ሲሳተፍ ከነበረው ከጌትነት ልጀምርና ጌትነት ምስጋናም ሐሳብ አስተያየት ካለ የመጨረሻ ሐሳብ ስጠንና እንጨርስ። እሺ እንግዲህ መላ ልዩ ፍላጎት የእናንተን ፕሮግራም አንድነት በኢትዮጵያ ሲመሰረት ጀምሮ አብራችሁን ናችሁ። አሁንም አልተለያችሁንም፣ ወደፊትም እንደማትለዩን ተስፋ አደርጋለሁ። እጅግ በጣም አድርጌ እናንተን አመሰግናለሁ። እንዲሁም ደግሞ አብረውኝ የሚሰሩ ሞዴል የሚሆኑ አባቶች እንዲሁም ሞዴል የሚሆኑ እናቶች አሉ። እነሱንም እጅግ አድርጌ አመሰግናለሁ። በተረፈ ቤተሰቦቼን፣ ባለቤቴን፣ ልጆቼን ከልብ አመሰግናለሁ። እናቴ ከልጄ ጎን ቆመው እኔን ሰፖርት እያደረጉ ቤተሰቦቼ ሁላችሁንም በእግዚአብሔር ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እኛም እጅግ ከልብ እናመሰግናለን ወይዘሮ ፋንታዬ። የአንድነት በኢትዮጵያ የአእምሮ እድገት ውስንነት ያለባቸው ልጆች እና ቤተሰቦች ማህበር ምክትል ፕሬዝዳንት እንዲሁም መስራች፣ ለሰጠሽን ተሞክሮ ላካፈልሽን ተሞክሮ እንዲሁም ደግሞ ለሰጠሽን ጊዜ እጅግ ከልብ እናመሰግናለን። እንዲሁም ልጅሽን ጨምሮ ማለት ነው ከልብ እናመሰግናለን። የዛሬው የወላጆች መድረክ ተሞክሮ ላካፍላችሁ ይህንን ይመስላል። በቀጣይ በባለሙያዎች መድረክ በድጋሚ ሮብ የምንገናኝ ይሆናል። መልካም ምሽት፣ መልካም አዳር ይሁንላችሁ። ሰላም ደሩልኝ። እሺ አመሰግናለሁ። ሰላም ሁኑልኝ። ደህና ደሩ።